አጥማቂ ምናምን የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን እግዚአብሔር ይማረን ህፃናት በጋሞ ጎፋ ሀገረ ስብከት የዋጫ ምስራቅ ፀሐይ ቅድስት ማርያም ቤተክርስቲያን አብነት ትምህርት ቤት ተማሪዎች ናቸው። በአካባቢው ያለውን የካህናት አገልጋይ ጥረት ለመቅረፍ የሚደረገው ጥረት ውጤት ተደርገውም የሚወሰዱ ናቸው። በዛሬው የገጸ ገዳማት ወአብነት መርሃ ግብር በዚሁ አብነት ትምህርት ቤት ያለውን የመማር ማስተማር ሂደት እንቃኛለን። አብራችሁን ቆዩ። መምህር ናሁሰናይ ከፍ ያለው በዋጫ ምስራቅ ፀሐይ ቅድስት ማርያም ቤተክርስቲያን ላለፉት 10 ዓመታት አስተምረዋል። አሁንም እያስተማሩ ይገኛሉ። ቤተክርስቲያኗን በመሐሌቱ በቅዳሴው ያገለግላሉ። የአካባቢው ልጆች ሰብስበው ደግሞ አገልጋይ ዲያቆናትን ያፈራሉ። የተዘጋች ቤተክርስቲያን ስትከፈት አገልግሎቱ ተሟልቶ ሲያዩ ደስታቸው እጥፍ ድርብ ሆኖ ላለፉት 10 ዓመታት ደከመኝ ሰለቸኝ ሳይሉ ያገለገሉ ይገኛሉ። ተማሪዎችን እዚህ ያለውበትን የከተማ ተማሪዎችን በመሰብሰብ ያው ያስተማርኩ ቆይቻለሁ። እንግዲህ ዋናው እዚህ ወረዳ ላይ የነበረው ችግር አይደለም እዚህ ጋር አጥያ ቀርቶ ወረዳው ማይከል እዚህ ጋር የዋጫ ከተማውም ያገልጋይ እጥረት ነበር። ዲያቆናት እነዚህ ቦታ ስመጣ የዋጫ ተወላጅ አንድ ዲያቆን አላገኘው በመሰረቱ ማለት ነው። አንድ ከየሊ ይመጣል፣ አንድ ከውማላ ይመጣል። ሁለቱም ከየሊ ነበር የሚመጡት። የመጡ ቀዳሚ መተው ነበር የሚያገለግሉ መድኃኔዓለምና ማርያም ይቀደሳሉ። በእነዚያ ሰዓት ዲያቆን ሲያገለግል ነበር። ቢገርማችሁ የመድኃኔዓለም ማርያም ማይሌት ቆሜ ቅዳሴውን ቀድስ ነበርና ያ ሁሉ በመጣውባት ሰዓት ብዙ ችግር ነበር እና ከዚያ ግን በ2007 ዲያቆናትን አስመርቄያለሁ። ከዚህ በኋላ ነው እኔ እረፍት ያገኘሁት። እኔ መርጌታ ነኝ ሳል የማይሌት አይመለከተኝም ሳለን ያለውን ዝቅ ብዬ ነበር የማገለግለውና 2007 ላይ 3 ዲያቆን አፈራሁ። 3 ዲያቆን አፍርቼ ከዚህ በኋላ እነዚያን ነው ቅድም ስነግራችሁ ነበር ዲቁናውን እንደው ዲያቆን የለም እንደ መግባት አለባቸው አላን ግዙንም ዝሩንም ከጨረሱ በኋላ ነው ያስገባናቸው። ከዚያ በኋላ ነው እኔ በቃ የራሴን ስራ መስራት ጀመርኩ ማለት ነው እና እግዚአብሔር ይመስገን ከዛ ጀምሮ ይው ቀጠል በየአመቱ ዲያቆናትን ማስመረቅን ጀመር። አሁን በየአጥቢያው እንግዲህ እስካሁን ከመጣው
እርግጥ እኔ እንደመቀመጤ ከአጤውም ከዚህም ያሉት ያለማቋረጥ ቢማሩ ኑሮ ብዙ ቦታ ነበር። እኔ እዚህ እንደተቀመጥኩ ተማሪ እየተሟላ ቢቀርብ ኑሮ ብዙ ነበር የሚፈራው። ግን እንደ ዘመኑ ብዛትን ሳይሆን እንደ ራሴም ትግል ያው አንዳንድ አጤዎችም በራሳቸው ትኩረት ሰጥተው ደግሞ እዚህ የማይኖሩም ትኩረት አንዳንድ ቦታዎች በመቀስቀስ በማድረግ እና ከያጤውም ከከተማውም እስካሁን አሁን እንግዲህ ወደ 82 ዲያቆናትን አፍርቻለሁ ማለት ነው። እዚህ ከተማው ላይ ወደ 26 ናቸው። ከተማው ዋጫ ላይ እንግዲህ ወደ 18 እስከ የጤና እንትን እስከ ስብከተ ኬላ ድረስ አሉና ያው ከሁለት ስብከተ ኬላ ይወጡ አሉ። ከዚያ ውጭ ያለው ወደ 15 አጥቢያው ቤተክርስቲያን ነው። ታቦተ ሕጉ ያለበት ነው፣ የሚቀደስ ነው። በእነዚህ 6 7 5 2 4 ለሁሉም ተምረው ለሁሉም ያው አዳርሰናል ማለት ነው። እነዚህ ወደ 14 ያሉት አጤዎች ከዚህ መጥተው በመማር 4 5 ያገኘ አጤ ያለ እንግዲህ ኤሊ ገዳም ነው ታውቃላችሁ፣ ቀዳማዊም ነው። ከኤሊ እንኳን ከዚህ መጥተው 7 ዲያቆናት ነው ያፈራው ማለት ነው። እና በየቦታው እየመጡ እንዲማሩ ማህበረ ቅዱሳን እዚህ ያሉት በመቀስቀስ እኛም ለክብረ በዓል ስንሄድ እየቀሰቀስን ዲያቆናት አፍሩ፣ ዲያቆናት ሲወጡ ካህናት የሚወጡ እነሱ ናቸው በማለት ይኸው በየቦታው አሁን ብዙ ዲያቆናት ወጥተዋል። የትምህርት ዓለማዊ ትምህርት ይኸው ይበትናቸዋል እንጂ በየቦታው በዩኒቨርሲቲም በዚያም ይሄዳሉ እንጂ ሲኖሩ ዛሬ እንደ ከተማ ነው ማይሌቱ የሚሞላ ቅዳሴ ምን የገባን የገባ አንዳንድ አለ መታገል ማን አዎ። እና ይሁሉ ያው ተቀርፏል። እና ምንድነው ችግሮች ባይኖሩ ግን ከዚህ በላይ ማስተማርና ተምረው መውጣት የሚችሉበት ሁኔታ ነበር። የሆነ እንግዲህ ከእግዚአብሔር ዋጋ ያገኛል በረከት አገኛለሁ ነው በየ ያው ለኔ ደስ የሚለኝ አጥቢያው በንክስ አይደለም ወራዊ ንክሰ በዓል ሲሆን የዓመታዊ ሲሆንም የማይቀደስበት ነበር። አሁን አንድ ካህን እየጠሩ ወይም ያስቀድሳሉ፣ የዲያቆናት ችግር የለም እና ይሄን ሳይ በጣም ደስ ይለኛል። ከዚህ ጋር እኔ ማይሌትን ብቻ ቆሜ ወደ ረፍት መውጣት በጣም ነው ደስ የሚለኝ። አገልግሎት ስለተሟላ ከበሮ የሚመታም ያለውን አገልግሎት ያኑ ሰራ የነበረውን ወረድ ብዬ ሰራ የነበረውን ሁሉ ሲሸፋን በጣም ደስታ ያለና ደቀ መዛሙርቱ የመጻሕፍት የማደሪያ የምግብ በጎን ደግሞ የወባ በሽታውን ተቋቁመው የትምህርት ፍላጎት ቤተ ክርስቲያንን የማገልገል ፍቅር ይዟቸው በችግርም ውስጥ ሆነው በመማር ለቤተ ክርስቲያን አገልግሎት ለመድረስ ያላቸው ጉጉት በእጅጉ የሚያስደስት ነው። ያው በጥሩ ሁኔታ ነው ትምህርቱን እየተከታተሉ ያሉት። አባታችን ያው ደከመን ሰለቸን ሳይሉ በደንብ አድርጎ እያስተማሩ ነው ያሉት። ግን ዋና ችግሩ አብነት ተማሪዎች የሚማሩበት ትምህርት ቤት ግንባታ የለም፣ አልተገነባም ማለት ነው። እዚህ እሳቸው በር ላይ እንጨት ሰብስበው ቁጭ ብለው ነው የሚማሩት ማለት ነው። እና ለግንባታ እናስጀምራለን ብለን ከ2009 ላይ የመሰረት ድንጋይ በአባታችን ከሀገረ ስብከት በመጡ በቆሞስ አባ መዝሙር ሐዋዝ መሰረት ድንጋይ ተጥሏል። ግን ያው ምንም ማስኬድ ማሰራት አልቻለም እና በአቅም እጥረት እስካሁን ቤቱ አልተሰራም። ተማሪዎች መሬት ላይ ቁጭ ብለው የተማሩ ነው ያሉት። ምስራቀ ፀሐይ ቅድስት ማርያም ቤተክርስቲያን ግቢ ውስጥ ቤት ተሰጥቷቸው የሚማሩ አሉ። ግን ያው መቃብር ቤት ነው። ድንጋይ ሲሚንቶ አልገባም፣ አፈር ነው።
እና ከዛ ጋር ተያይዞ ያሉበት ደጋ ነው። ከመጀመሪያ እዚህ መጥቶ ቆላ የሆነበት ቦታ ላይ ሲመጡ አንደኛ ማረፊያም አይመችም፣ ቆላ ነው፣ ፀሐያማ ነው። በብዛት ለበሽታ እየተጋለጡ ነው ያሉት። ይሄንን ደግሞ ያው ለሕክምና በጣም በከፍተኛ ሁኔታ እየተቸገሩ ትምህርቱን አቋርጦ ወደ የቤተሰብ የሚሆኑ አሉ። በርካቶች ለመማር እየፈለጉ የአየር ጸባይ ጋር ተያይዞ መማር አልቻሉም። ወደ የቤታቸው እየተመለሱ ያሉ አሉ። ስለዚህ ይሄ ወረዳ ማዕከሉ ደግሞ ለሕክምናው ጨምሮ በደንብ እንዳያግዝ የራሱ የቻለ ገቢም የለም። ገቢ ምንድነው? ያው ከአባላት ከምትሰበሰበው 2% ውጪ ኤሊ ቅዱስ ገብርኤል ገዳም አለ እዚህ አካባቢያችን ላይ በአመት አንዴ ሰርቶ የተወሰነ በጀት ነው የሚያገኘው። እሷን ደግሞ እያንዳንዱ አጥቢያ ወተን ለማገልገል ለሞተር ቤንዚን ምናምን የሚሆን ነው እንጂ በዛ ልክ ተማሪዎችን ለመርዳት አልቻልንም። በዛ ምክንያት በርካታ ተማሪዎች እየታመሙ በበሽታ እየወደቁ ነው ያሉት፣ ጥሎ እየሄዱ ያሉበት ሁኔታ አለ። አብዛኛዎቹ ደቀ መዛሙርት ረጅም የእግር ጉዞ ተጉዘው ቀለብ ተሸክመው በመመለስ የሚማሩ ናቸው። በጉዟቸው ላይ የሚገጥሟቸውን ችግሮች ጨምሮ ባልተመቻቸው ሁኔታ ትምህርታቸውን ተምረው ዛሬ ላይ ቤተክርስቲያንን እያገለግሉ ያሉ በርካታ ናቸው። እነዚህም ደቀ መዛሙርት ልክ እንደ ወንድሞቻቸው ሁሉ ለችግር እጅ አንሰጥም ብለው ፈተናዎችን ተቋቁመው ወደፊት እየገፉ ይገኛሉ። ስሜ ዲያቆን ብሩክ ደንበለ እባላለሁ። የመጣው ከኤሊ ቅዱስ ገብርኤል ገዳም የመጣው ነው። እኔ እየተማርኩ ያለሁት አሁን ቅዳሴ ማለት ነው። ይዝል እየተማርኩ ነው። ቅዳሴውን እየተማርን ነው። ኤሊ ድቁና እየተማር ነበረ፣ ግን መርጌታው መሀል ላይ ቋርጦ ስለሄደ ከዛ ለምን የተዋለው ብዬ ዋጫ መጥቼ እዚህ ካለውበት ቀጥዬ እዚህ እየተማርኩ ይገኛለሁ። እዚህ እየተማርን ያለነው በጣም ደስ በሚል ሁኔታ እየተማርን ነው። መርጌታችን እኛን እያስተማሩን ነው። ከሰዓት 10 ሰዓት ጀምረው እኛን እያስተማሩን በጥሩ ሁኔታ እኛን እያስቀጥሉ ነው። እንድንማር እያበረታቱን ይገኛሉ። ስሜ ገላኔ ጋይዛ ይባላለሁ። የመጣው ማሎ ማጬ ቅድስት አርሴማ ቤተክርስቲያን ነው የመጣሁትና አሁን እንደምማረው ውዳሴ ማርያም ነው። ማዚያ አካባቢ መጥቼ መልካ ኢየሱስ ገብቼ ያለውና እየተማርኩ ነው ያለው። በጣም ያው እየተማርኩ ያለው ያው እኛ ስንማር የኛ ችግራችን በጣም ትልቅ የሆነው እኛ አሁን ከዚህ ገጠር ነው መጣ ነው። 1-3-4 ሰዓት አካባቢ 4 ሰዓት የሚወስድበት መንገድ ደርሰን ነው የምንመጣው። ስንመጣ ደግሞ ያው ቀለብ ይዘን ነው የምንመጣው። ስንመጣ ደግሞ ይዘን የመጣ ነው ቀለባችን 1-4 ቀን ያልቃል። ደግሞ ተመልሰን እንሄዳለን። መተን ደግሞ በቤት ላይ ቤተክርስቲያን ላይ እንማራለን። እዚህ ግቢ ውስጥ ነው የምንማረው። ስንማር ያው አየራችን ገጠርና ደጋውና ቆላው አየሩ ተቀላቅሎ በጣም ወባ ያማል የኛ ማለት ነው። በጣም ወባ ያመጣል። ቤተሰቦችም ይሰጣሉ፣ መብረ ቅዱሳንም ይሰጣሉ። ይሄም በወባ ነው የሚያመው ማለት ነው። አየር ጸባይ ስንቀላቀል ወደ ላይ እንሄዳለን፣ ወደ ታች እንመጣለን። ደግሞ ምግቡ ካለቀ በኋላ ሄደን እንቀበላለን ማለት ነው። ስንቀበል አየር ጸባዩ ተቀላቅሎ ወባ ያመጣል ማለት ነው። አለን ዲያቆን አለንታ ሲናቀ ጌቴቴስ ታኔዳይ ዚምቤ ጌሻ ስላሴ ቤተክርስቲያን አበያዝ ታኔ ተማራሽ ዲአይ ቅዳሴ ተማራሽ ዳይስ። ስሜ ዲያቆን አለንታ ይባላለው። እኔ የመጣሁት ጉገ ስላሴ ዝምብ ስላሴ ቤተክርስቲያን ነው የመጣሁት። ትምህርተይ ከይፔ ሎ ተማሪሽ ዶስ ትምህርተይ ከይፔ ሎ ሃንግበን ደይሽ ተማሪሽ ዶስ። ትምህርቱ በጣም ቆንጆ ነው። በጥሩ ሁኔታ እየተማርን ነው። አሁን እየተማርን ያለ ነው በዚህ ቤተክርስቲያን ግቢ ውስጥ ነው እየተማርን ያለ ነው ያለ ከበዴስ ግን ከይስ ሲያናው ከበደና ሲኮ ሀሲያናው ከይፔ ከበዴስ ቋንቋው መስማትም እሰማለሁ ብዙም አይቸገርም። ግን የጠየቁን ጥያቄ ወደዛ ለመመለስ ይከብደኛል። መስማቱን እሰማለሁ፣ መመለስ ትንሽ ይከብደኛል። ኖ ሃይሳን ተማሪሽ ከበዴት ያቤ ኖስ ከበዴ ያቤ ተማሪሽን ሽንቀ ሶፕ ሆስ እያ ሽንቀ ውሬስ ቀስካ ሽንቀ ቪዲዮ ሂሽን
shinqanu aysafe toora mettidi biidi eha gishas tooranu tookkidi ehaba gidikko woobay oyqqoyssa sooppe ehida bira ሐኪሜሶስ ወባ አካሜትሼ ከስዲ ወርሶስ የሚቸገረው ነገር ምግብ ነው። ምግብ በጣም ያስቸግራል። እህል ከዚህ ተነስተን ወደ ያጥባችን ወደ ከየመጣንበት ሄደን በእግር ሄደን እናመጣለን። ያንን ደግሞ ምግብም ብር ይሰጡናል። የሰጡትን ብር ከሆነ እዚህ ከመጣን ወባ ስለሚያመን የሰጡትን ብር ለወባ ሕክምና እናወጣለን። እኔ የምማረው እዚህ ዋጫ ላይ ተከራይቼ ነው የምኖረው። ከቤት መጥቼ ከሰዓት 10 ሰዓት መጥቼ እማራለሁ። ችግሩ ከኛ ይልቅ ለነዚህ እዚህ ቤተ ክርስቲያን ውስጥ የሚኖሩት ልጆች ነው። እነሱ አሁን ቅድም እንዳልኳችሁ የቤት ችግር ነው ያለው። ቤታቸው በጣም የጠባብ ቤት የላቸውም። ብዙ ልጆች አሁን ከአጥማ ለመማር የሚፈልጉ ልጆች አሉ፣ ግን በቤት ችግር ምክንያት ማይመጡ አሉ። ስለዚህ ለነሱ የተሻለ ቤት ተሰርቶላቸው ተሰጥቷቸው ቢማሩ ቤት እንዲሰራ ብትደግፉም ነው ምላቸው። እና ሌላው ደግሞ ቅድም እንዳልኩት በዚህ ያው ኑሮ ውድነት አለው። በብር ገዝቶ እንትን ለመኖር ትንሽ ይከብደዋል እንትን ስላለው እና ምግባቸውን እህላቸውን የሚያመጡት ከገጠር ነው ተሸክመው ማለት ነው። በጣም ይርቃል። አሁን እዛ ደጋስል ያሉ ልጆች ከዚህ በጣም በሩቅ ቦታ ነው ያሉት። እነዚህ የሚያመጡት በእግራቸው ተሸክመው በጣም ለፍተው ነው ተቸግሮ ነው የሚያመጡት። ምግብ ካለቀ በኋላ በእግራቸው ወደ መጡበት ሄደው በእግራቸው ደግሞ ተሸክመው ያመጣሉ። ስለዚህ የምግብ ችግር አለ ማለት ነው። ይህንም እናንተ ታሳቢ አድርጋችሁ ብትደግፉን ለነሱ የሆነ ነገር ብትሉን እላለሁ። ከአጥያ የሚመጡትን ተማሪዎች የማስተምራቸው ያኛውም እንዳይቀር ይሄኛውም እንዳይቀር ሲመጡ መሸኛ ይዘው መጥተው ሃይስኩል የሚማሩት ሃይስኩል እንዲማሩ፣ አንደኛ ደረጃ ትምህርት ቤት የሚማሩት አንደኛ ትምህርት ቤት እንዲማሩ ሁሉንም እንዲያካሂዱ ነው እኔ ሲመጡም ይሄን ብዬም ነገራቸው። ምክንያቱም ጊዜ ይሄዳል። ዓለማዊ ትምህርትን በየዓመቱ ፖሊሲ እየተቀየረ ነው የሚሄደው። ይሄኛውም መንፈሳዊ ትምህርቱም ዲቁና ትምህርቱም እድሜ ከሄደ ለመማር ይከብዳል። በሕፃንነት ሲማር ነው ጥሩ የሚሆነውና ሁሉንም መከር ትችላላችሁ። መሸኛ ነው እያልኩኝ መሸኛ እያመጡ ሃይስኩል የሚማሩት ሃይስኩል አንዳንድ ቦታን ራሴ እንዳባት ሁኜ የማስመዝግብበት ቦታ አለ። እንደ ወላጅም ሁኜ መድበት አለ። የመምህራን ሲጠሯቸው እንደ ኃላፊነት ሁኜ ሄጄም ይህንን ኃላፊነት የምወስድበት ቦታ አለና አሁን ያያችኋቸው ከዚህ የሚበልጡ ልጆች ነው ያሉት። በሃይስኩል ወደ 4 አሉ ሃይስኩል የሚማሩ ለስንቅ የሚሄዱ አሉ። እንግዲህ ወደ አጥቢያ ያሉት ተማሪዎች ወደ 14 ናቸው። አሁን እንደ ምሳሌ ውማላ ኪዳነ ምሕረት ያሉ አሉ ለስንቅ እንደሄዱ ምን ነው የሚከለዝ ፊታችን ላይ አሉና ቀጥታውን ይማራሉ ብዬ ያስኳቸው ወደ 20 ምናምን ናቸው። አጠቃላይ ግን ወጣ ገራሚ ወደ 30 ይሆናል። ተማሪዎች አሁን ከሩቅ ቦታ ነው የሚመጡት፣ ከአጥቢያ የሚመጡት። በእርግጥ ከሰኞ እስከ አርብ የሚያደርስ ለራሳቸው ቀለባቸውን በእግር ተሸክመው ነው የሚመጡት። ሲመጡም በእግር ነው። ግን
በሞተር ከፍለን እንሄዳለን ካሉ የሞተር ወጪ ብዙ ነው። አንድ አጥቢያ አሁን ለመሄድ ከተፈለ አሁን ወደ ኤሊ ቅዱስ ገብርኤል እንሄዳለን ብሎ 500 ደርሶ መልስ እስከ 1000 ብር እና ከዛ በላይ ነው ፈጀው እና ይሄን በእግር ተጉዞ አምጥቶ ራሳቸው መስዋዕትነት ከፍሎ እየተማሩ ነው ያሉት ማለት ነው። ስለዚህ ይሄን ለመቅረፍ አሁን ምናልባት የአቅም ጉዳይ ነው እንጂ ቀጣይ ኤሊ ቅዱስ ገብርኤል ገዳም ላይ አንድ አብነት መምህር ቢቀጠር እዛ አካባቢ እንደ ክላስተር አድርጎ ማስተማር ይቻላል እና ይሄ ቢደረግ እዚህ ደግሞ ትምህርት ቤቱ በትክክል ቢቋቋም ትምህርት ቤቱ የተሰራ ቢሆን ተማሪዎች እዚህ ቁጭ ብሎ የሚማሩበት ሁሉ ነገር የተሟላ ቢሆን ምናልባት ያሉ ችግሮችን መቅረፍ የሚቻል ነው መሆኑ። ተማሪዎች እንግዲህ የአጥቢያ መጥቶ እየተማሩ ያሉ አሉ። ከአርባ ምንጭ ማዕከል ማህበረ ቅዱሳን ጋር በመናበብ ለ10 ተማሪዎች ነው ድጎማው የተገኘው እና ለአንድ መምህራቸው የሚሆን ድጎማ ነው በየወቅቱ ሳይቋረጥ እስካሁን ከ2012 ጀምሮ በአግባቡ እየመጣ እየተከፈለላቸው ነው እንግዲህ ያለው። ስለዚህ ይሄ በጣም የሚመሰገን ነው። ይሄን ያው ድጋፍ እያደረጉ ያሉ በአሜሪካ ሚኒሶታ አካባቢ ያሉት ክርስቲያን ወንድሞቻችንና እህቶቻችን በእግዚአብሔር ስም ያው በወረዳ ማዕከሉ ስም ለቅ ያለ ምስጋና አቀርባለሁ። ቀጣይም ደግሞ ድጋፋችሁ እንዳይለይ በእግዚአብሔር ስም ነው የሚጠይቃችሁ። እዚሁ ደግሞ በሚማሩበት ደግሞ በጸሎት ቤትም ስማቸው ያው እንዲጠራ እየተደረገ ነው። የሚቀጥልም ይሆናል የሚል መልእክት አለ። እኔ እንደ መልእክት ማስተላልፈው ቅድምም ለማንሳት ሞክሬያለሁ። ምናልባት እዚህ ቦታ ላይ ያው ቤቱ ሊሰራ በጣም ትልቅ እፎይታ ነው የምናገኘው። ከዚህ ቀደም ቤቱን ለማሰራት 2009 ላይ ቦታው ተባርኮ ከዛ ከያንዳንዱ አጥቢያ እንጨት ሰብስበናል። እንጨት ሰብስበን ቤቱን እናሰራለን ብለን የተወሰነ እንጨት ነው የመጣልን። ከዛ ለቆርቆሮም ለማገሩ ለተለያየ ነገር ደግሞ በእንጨት ለመስራት እንኳን የአቅም ችግር አለ። ሚመኑ በዛ ልክ ስለማያግዝ ብቻል የተወሰነ ረጂ አካል ተገኝቶ ቤቱ የሆነ ቀጣይ የሚሰራበት ሁኔታ ቢመቻች። እዚህ ያሉ አሁን ደጋፊ የተለያዩ አባላት አሉ። ግን ይሄ አካባቢ በብዛት በሌላ እምነት የተሸፈነ ነውና ጥሩ ባለሀብቶች ወደዚህ አካባቢ በእርግጥ በደንብ አይገኙም። ስለዚህ ክርስቲያን ወንድሞች በተለያዩ ቦታ ያሉት እንደው ይሄን ታሳቢ በማድረግ ድጋፍ ቢያደርጉ፣ መምህራቸውም ደግሞ የሚያርፉበት ቦታ መቃብር ቤት ነው። የተሻለ ቤት የላቸውም። ቀጣይ እንደው ጥሩ ቤት ለሳቸውም እያደሩ ተማሪዎችን ቢያስተምሩ የተሻለ ይሆናልና ይሄን ድጋፍ እንዲያደርጉልን ነው የምናሳስበው። የዚህ ላይ ዲያቆናት ማፍራት ይቻል ነበር ያልኩት ችግሩ ቤት ነው። አሁን ተሰባስበው ሲመጡ ቤት የለም እየመልሳቸዋል እያለቀሱም ይሄዳሉ። አስተዳደርም ይጠይቃሉ። እኔ መሬታ ቤት ካለ ያልከለከል የሚሉት ይላቸዋል። ግን ቤት ነው ከአንድ ቤት ለማስገባትም አሁን በአንድ ቤት እስከ 6 ይሆናሉ። ከዚያ በላይ ለመሆን ደግሞ እዚህ ጋር በየአጥቢያው ስለሚቀላቀሉ የፀባይ ችግር አለ፣ የመጣላት ችግር አለ። ያን ደግሞ መዳኘቱም ይከብዳል። እንደገና መሰበካም ቤት ከሌለ መመለስ ነው የሚልም እና አለ። የእነዚህ ችግሮች ነው የቤት ጉዳይ ነው በአብዛኛው። ሌላው የቤት ችግር እንዳለ ሆኖ አቋርጦ የመሄድም አለ። አሁን ይሄ የምታዩት እንግዲህ አሁን ያለንበት ቦታ እንጂ ወደ ላይ አጠቃላይ ድራማሎ ወረዳ ወደ 24 ቀበሌ አለ። ወደ 6 ቀበሌ እንቆላ 20 ወደ 19 ምናምን ደጋ ነው። ከደጋ ይመጣሉ። ወደ በሳምንት ወባ ይዛቸዋል፣ ይታከማሉ፣ መልሶ ይዛቸዋል፣ ወደ ሀገር ይሄዳሉ። ሳምንት ተኝተው ይመጣሉ። መቶ ደግሞ እዚህ ይነሳባቸዋል። አሁን በብዛት እያቋረጡ ልጆች አሉ። አሁን ጉጂ እንግዲህ ያው ቦታውን በአካል ባታውቁት በስም ታውቁታላችሁ። ከጉጂ አሁን
ጫፍ ነው፣ የደራ ማለው ጫፍ ነው። ወደ 4 ዲያቆናቶች ራሳቸውን ችግሩን በሽታውን ምኑም ችግሩን ተቋቁመው ወደ 4 ዲያቆን ወጣው። ብጎ ሚካኤል መጨረሻ እዚያ መጨረሻ ደጋ ያለበት ማለት ነው። ወደ 7 ነበሩ። 3ቱ ግን ወደ አንቀጸ ብርሃን ምናምን ደርሰው በቃ ወባ ሲያስቸግራቸው ጥለው ሄደዋል። እና ዋናው ችግር ያልኩት ይሄ ነው። ለስንቅ ያመጡትን ገንዘብ መታከም ያደርጉታል። እዚያው የሚበላ የለም። እዚህ ጋር ጤና ጣቢያ አጋጣሚ ብታየው የወረፋ ብዛት አሁን በዚህ ሰዓት ሰው እንዲተኝቶ የሚታይ አሁን ቢምቢው በዚህ በጣም ከባድ ነው። ግለሰብ ይሄዳሉ 500 ስንቅ ይጨርሳሉ። ከዚያ ጥለው ይሄዳሉ። በቃ ተስፋ ቆርጠው ይሄዳሉ። እና ችግሮቹ እነዚህ ናቸው። አንድ የቤት ሁለተኛ ደግሞ የአየር ጸባዩ አልመቻቸው ሲል አቋርጠው ይሄዳሉ። ይሄም ደግሞ ከራሳቸው ነው። ቤት አይደግፍም፣ ያው ቤተ ክርስቲያን አይደግፋቸውም፣ ከቤተሰብ ነው። ቤተሰብ ደግሞ ሲማረር በቃ አትሄዱ ከህይወት በላይ ምን አለ ሲላቸው ተመልሰው ይሄዳሉ። የማቋረጥ ብዙ አሉ፣ አቋርጠው ይሄዱ። ካሁን ተደረገውም እያመሰገን ካሁን በኋላም ብዙ አጥቢያ ዲያቆናት የሚፈልጉ አሉ፣ ካህናት የሚፈልጉ አሉ። እነዚያም ለማዳረስ ይመች ዘንድ አሁንም ብዙ የሚማሩ ወጣቶችም ህፃናትም መንፈሳዊ ትምህርት ለመማር የሚፈልጉ እስካሉ ድረስ ያለውን ድጋፋችሁን አጠናክራችሁ እንድትቀጥሉልን ከዚህ የበለጠ እንድታሰፉልን ስንል በእግዚአብሔር ስም ጠይቃቸዋለን። የመምህሩም ሆነ የደቀ መዛሙርቱ ፍላጎትና መልእክት ቤታችን ይሰራ፣ እዩን፣ ተንከባከቡን፣ ደግፉን ያ ሲሆን ከዚህ በላይ አገልጋይ ዲያቆናትን ለቤተ ክርስቲያን ማፍራት ይቻላልና ነው። ትውልድ ላይ መስራት የነገዋን ቤተ ክርስቲያን መስራት ነውና አብነት ትምህርት ቤቶቻችንን መምህራንና ደቀ መዛሙርቱን እንንከባከብ፣ እንጠብቃቸው መልእክታችን ነው። በየገዳማቱ በየበረሃ ውስጥ ስለተሰደዱት ፍቅርህን በመብረት የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን፣ እግዚአብሔር ይማረን።